محمد يا رسول الله يا حبيب الله ህይወት ሊያደናቅፈን ይችላል። ልባችን ሊሰበር፣ ህልሞቻችን ሊበተኑና ነፍስያችን ሊከብደን ይችላል። ነገር ግን እንደ ፍጻሜ የሚሰማው ብዙውን ጊዜ የአላህ ምሕረት መጀመሪያ ነው። ዓለም ጨለማ ሲመስል ተስፋ ሲሰረቅ አስታውስ። እያንዳንዱ እንባ፣ እያንዳንዱ ትግል፣ እያንዳንዱ የተስፋ መቁረጥ ጊዜ የበረካ ዘር ነው። ስብራቶችህ ውድቀትህ አይደሉም። አላህ በረከቶችህን የሚቀባበት ሸራ ነው። ሰብርን፣ ምስጋናንና ቅንነትን የሚያሳድግበት አፈር ነው። ታጋሽ ሁን፣ ቅን ሁን። የተሰበሩ ቁርጥራጮች የብርሃን ምንጭ ሲሆኑ ትመለከታለህ። ምክንያቱም የአላህ በረካ ሁልጊዜ ይጠብቅሃል። ቢስሚላሂ አርረህማን አርረሂም አልሐምዱሊላሂ ረብል ዓለሚን አሰላቱ ወሰላም አላ ረሱሊላሂ ሰለላሁ ዐለይሂ ወሰለም። ከስብራት ወደ በረካ። ህይወት እንድንሰበር ታደርጋለች። የተሰበረ ልብ፣ የተቋረጠ ተስፋ እና ለማሳካት የማይቻል የሚመስሉ ህልሞች። ኢስላም ስብራት መጨረሻ እንዳልሆነ ያስተምረናል። ነገር ግን ሁልጊዜ የአላህ ታላቅ ምህረትና በረካ መጀመሪያ ነው። አላህ በሱረቱ ኢሻራ ምዕራፍ 94 ቁጥር 6 ላይ እንዲህ ሲል ያስታውሰናል። ከችግር ጋር በእርግጥ ምቾት አለ። እያንዳንዱ ፈተና፣ እያንዳንዱ የልብ ህመም፣ እያንዳንዱ ውድቀት አላህን ለመፈለግ፣ ልብን ለማጥራት እና በረካ ወደ ህይወታችን ለመጋበዝ መለኮታዊ ዕድል ነው። ስብራት፣ ቅንነት፣ በአላህ ላይ መታመንና ምስጋና የሚያድጉበት አፈር ነው። ቡኻሪና ሙስሊም በዘገቡት ሐዲስ ነብዩ ሰለላሁ ዐለይሂ ወሰለም እንዲህ ብለዋል። አንድ ሙስሊም ድካም፣ በሽታ፣ ሐዘን፣ ጉዳት ወይም ጭንቀት አይደርስበትም። ከእሾህ የሚያወጣው መውጊያ ቢሆን እንኳን አላህ ለዚያ ወንጀሉን ያጸዳለት ቢሆን እንጂ። እስልምናን ከመቀበሉ በፊት በቁጣውና በጭካኔው የሚታወቀው ዑመር ኢብኑ አልኸጣብ ረዲየላሁ ዐንሁን አስቡ። በፈተናዎችና በመንፈሳዊ መነቃቃት ልቡ ተለወጠ። ስብራቱ ለሚሊዮኖች የመሪ ምንጭ ሆነ። ከመንፈሳዊ ትግል የተወለደ የበረካ ሕያው ምሳሌ። ስብራትህ አንተን አይገልጽህም። ሰብርህ፣ ተውበትህ፣ በአላህ ላይ ያለህ ተወኩል እያንዳንዱ ችግር ወደ እዝነት ይለውጣል። እንባ እንኳን እንደ ንጽህና ይቆጠራል እና እያንዳንዱ ቅን ዱዓ የበረካ ዘር ነው። ይህንን ዱዓ አላህ ስብራቶቻችንን በበረካ ይተካቸው ዘንድ እንበል። አላህ ሆይ ስብራታችንን ወስደህ ወደ በረከት ለውጠው። ልባችንን ጠንካራ፣ ስራዎቻችንን ቅን እና ህይወታችንን ለራሳችንም ሆነ ለሌሎች የበረካ ምንጭ ያድርግልን። አላሁማ አሚን። ስለዚህ አስታውስ፣ ስብራቶችን ፈጽሞ አይባክኑ። የሚያጋጥሙህ እያንዳንዱ ትግል፣ የሚደርስብህ እያንዳንዱ የልብ ህመም፣ የሚፈሱት እያንዳንዱ እንባዎችህ በአላህ ይታያል እና የበረካ ዘርን ይይዛል። በችግሮች ተስፋ አትቁረጥ። በሐዘን ምሽቶችህ ተስፋ አትቁረጥ። የፈጠረህ ህመምህን ያያል፣ ልብህን ያውቃል እና ፈተናዎች ወደ መገመት ወደማትችላቸው በረከቶች ይለወጣሉ። እጆችህን ለዱዓ ከፍ አድርግ። እቅዱን እመን እና ልብህ ወደ ምህረት ይመለሳል። በአላህ እያንዳንዱ የተሰበረ ቁራጭ ሊያበራ ይችላል። እያንዳንዱ ችግር የጥንካሬና የመጽናኛ በር ሊሆን ይችላል እና እያንዳንዱ ችግር ወደ ዘላለማዊ ሽልማት ሊለወጥ ይችላል። ዛሬ የተሰበረ ነገ የተባረከ፣ በአላህ በረካ ሁልጊዜም ቅርብ ነው።